አብርሃም ድጋሚ ወደ ሩታ ህይወት እንዲመለስ አንፈልግም። በቃ ትቶ የሄደውን ነገር ድጋሚ እንዲገባበት አንፈልግም። አያስፈልግም። አብርሃም የሚባል ሰው ለህይወትሽ አያስፈልግም። እህት ቤተሰብን እንድታስቀይም ያደረገው አብርሃም ለምንድን ነው? ብቻሽን እንድትቀሪ ነው። ብቻሽን ካስቀረሽ ሰው ጋር ደግሞ እንደገና ላንተ ፊሊንግ አለኝ ብለሽ መሄድሽ ራሱ በጣም አስቆጥቶኛል። ፈጽሞ ሁለተኛ እንደዚህ አይነት ተግባር እንዳታደርጊ። ደስታና ሩታ ወደፊት እያሉ ብዙዎቹ እያበረታቱሽ ነበረ። እንዴ ደስታ እኮ አለሽ፣ አይዞሽ፣ ከጎንሽ ነኝ እያለ እኛ በቃ ከደስታ ጋር መሆንሽን ደስ ብሎን እያለ ለምን ወደዛኛው ተመለሻለሽ እንዴ? ረግጦ የሄደን ሰው ለምን በቃ አትሞኝ፣ ብልጡኝ፣ ለምን ትልፈሰፈሻለሽ? በቃ እኔ ልቆጣሽም ልመክርሽም ነው እንደኔ እንደራሴ እንደ እህትነቴ ማለት ነው። አንቺ እኮ በዚህ ሰዓት ማልቀስ የሚገባሽ ሴት አይደለሽም። ጀግና ነሽ፣ ጠንካራ ነሽ። እስከዛሬ ድረስ ልጅሽን በሚያስደንቅ ሁኔታ እያሳደግሽ ነው ያለሽው። ለምንድን ነው የምትልፈሰፈሽውና ላንተ ስትመጣ የምታሳየኝ ነገር ላንተ የሆነ እንትን እንዲኖረኝ ነው የምፈልገው ምናምን አትበይ። ለምን እንደዛ ትሆኛለሽ? እንደዛ መሆን የለብሽ። ማድረግ የሌለባትን ነገር ነው ያደረገችው ሩታ። ምክንያቱም እንዴ የሄደን ሰው እንደገናና ወደ ህይወት የተመለስ ማለት እኔ በበኩሌ ተገቢ አይደለም። በቃ ረግጦ የሄደን ሰው አልፈልግም ያለን ሰው ድጋሚ ና ተመለስ ወደ ህይወቴ ግባ ማለት አስፈላጊ አይደለም። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቤተሰብ እንዴት ነው ረፍቱ? ጊዜው የጾሙ እንዴት ነው ያዛችሁ ማለት እወዳለሁ። እንግዲህ ቤተሰብ በድጋሚ ወደ እናንተ ደግሞ መጥቻለሁ። በቅድሚያ እንኳን ለሆሳና ባህል እንኳን አደረሳችሁ ማለት እወዳለሁ። እግዚአብሔር ጾሙን አስጀምሮ ሊያስጨርሰን ጥቂት ቀናቶች ነው የቀረን። ለሆሳና ባህል እንኳን አደረሳችሁ ማለት እወዳለሁ። ቤተሰብ የኔ ምርጥና ውድ የተከበራችሁ ቤተሰቦቼ እንግዲህ ቤተሰብ በጥቂቱ ይሄን ያህል ሰላምታዬን ካቀረብኩላችሁ ምንድነው ቤተሰብ ያው አንዳንድ በምናያቸው ነገሮች አንናገርም እንልና ትተን ወደ ራሳችን ህይወት ገብተን በሰላም እየኖርን አንዳንድ ነገሮች ደግሞ ድጋሚ መተን እንድናወራ የሚያደርጉ ነገሮች አሉ። ምንድነው እሱ? ያው ቤተሰብ ትላንትና በትላንቱ ቪዲዮ አይታችኋል። ያያችሁም አላችሁ፣ ምናልባት ላታዩም ትችላላችሁ። አንድ በስራ ምናምን ምክንያት ደክማችሁ የነበራችሁ ሰዎች ላታዩ ትችላላችሁ። ያያችሁም ካላችሁ ያው እንዳያችሁት ነውና በጣም ነው ሩታ እኔን አስቆጣችኝ። በጣም ነው ሩታ ትላንትና ያስቆጣችኝ። ምንድነው ያስቆጣችኝ ብትሉ ቤተሰብ ለመናገር ራሱ በጣም አንዳንዴ ያበሳጫል። ማድረግ የሌለባትን ነገር ነው ያደረገችው ሩታ። ምክንያቱም እንዴ የሄደን ሰው እንደገናና ወደ ህይወት የተመለስ ማለት እኔ በበኩሌ ተገቢ አይደለም። በቃ ይቅርታ አድርጉልኝና ምንም ቢሆን የልጇ አባት ነው ልትሉኝ ትችላላችሁ። አውቃለሁ። ግን በቃ ረግጦ የሄደን ሰው አልፈልግም ያለን ሰው ድጋሚ ና ተመለስ ወደ ህይወቴ ግባ ማለት አስፈላጊ አይደለም ያልኩበት ምክንያት ምንድነው ቤተሰብ እዚህ ጋር ይቅርታ ያደረጋችሁልኝ ነው። ምንም ቢሆን ይያላችሁ የምትሉም ወገኖች ስላላችሁ ይቅርታዬን እየጠየቅኩኝ ነው። የተሰማኝ ነው እኔ መናገር ማለት ሰው የተሰማውን ነገር መናገር ደግሞ መናገር ይሻላል። ምክንያቱም ለቤተሰብ ስናገር የሆነ ትንሽ ከውስጤ ተንፈስ ያልኩኝ ያክል ነው የሚሰማኝ እና መናገር ይሻላል የሚለውን ሐሳብ እንትን ብዬ ነው ከራሴ ጋር አውጥቼ አውርጄ ነው መናገር ባልፈልግም ግድ ነገሮች እንድናገር ስለሚያደርጉኝ ማለት ነው። እና ምንድነው እሱ በርግጥ ልጁን ለማየት ሲሄድ እንግዲህ አላቅም ምን አይነት ፊሊንግ እያሳያት እንደሆነ አላቅም አብርሃም ማለት ነው። እና ሰው ከሰው ጋር ሰውና ከሰው ጋር ሳልሆን ስቀር የምታሳየኝ ነገሮች ድጋሚ ወደ አንተ ህይወት እንድመለስ እያደረገኝ ነው አይነት ነው ንግግሯ። አትሞኝ፣ ብልጡኝ፣ ለምን ትልፈሰፈሻለሽ? በቃ እኔ ልቆጣሽም ልመክርሽም ነው እንደኔ እንደራሴ እንደ እህትነቴ ማለት ነው ልናገርሽ የመጣሁት። ምንድነው አትልፈሰፈሽ። ለምን ትልፈሰፈሻለሽ? በቃ ውስጤ እንትን እንዲል አደረገ ከምታሳየኝ ነገር ቤት ልጁ ልታይ ስትመጣ ሰው ካለ ለምታሳይ ምናም አትልፈሰፈሽ። ጠንካራ መሆን ነው ያለብሽ። ምክንያቱም
አንቺ ብቻሽን እንድትቀሪ ሊሆን ይችላል እንዴ? ቆም ብለሽ አስቢ እስቲ። እኔ ልጄን ላይ ስመጣ ቤት ማንንም ማየት አልፈልግም፣ ማንንም ማግኘት አልፈልግም ብሎ ያለሽ ምክንያቱ ለምንድን ነው? ይሄ ሰው በቃ ብለሽ ነው አንቺ እና ሜሪን አስቀይመሽ ከነ ሜሪ ከነ ዳኒ ጋር ተቀያይመሽ ቤት በዛን ሰዓት በቃ እሱ ብቻዬን ነው እኔ ልጄን ላይ ስመጣ ማየት መፈልገው ብቻዬን ነው በቃ ብቻሽን ሆነሽ ልጄንና አንቺን ብቻ ነው ሌላ ተጨማሪ ሰው ማየት አልፈልግም ብሎ ነበረ የዛን ሰዓት ማለት ነው። ያ ለምን እንዳለ ቆም ብለሽ ማሰብ ነበረብሽ። ለምን ይሄንን አለኝ? እውነት እሱ ብቻችንን በነጻነት ለማግኘት ፈልጎ ነው ወይስ ሌላ ነገር አስቦ ነው ብለሽ ከጀርባ ማጥናት ነበረብሽ። አንቺ ግን በአንድ ልብ በቃ እሱ ልጄንና አንቺን ማየት ነው የምፈልገው ብሏል፣ ስለዚህ አትምጡብኝ ብለሽ ገፍተሽ አስወጣሻቸው። አልገባሽም፣ የሱ ሐሳብ የሱ አካሄድ አልገባሽም። ብቻሽን እንድትቀሪ ነው የሚፈልገው። ምክንያቱም ስታለቅሽ ስትከፊ የሆነ ነገር ሲሰማሽ እንዳታለቅሽ፣ ከአይንሽ ላይ እንባ ማየት አልፈልግም፣ እረፊ፣ ስነ ስርዓትሽን ያዥ፣ እንዲሽ ብለሽ እንዳታለቅሽ ብላ ሜሪ ትቆጣሻለች፣ ትገስጻለች። ጀግና አለውሽ ከጎንሽ ብላ ታጽናናሻለች። እንባሽን ማየት አትፈልግም። ዛሬ ግን አየሽ አይደለ ሜሪ እንዳኒ ካስወጣ በኋላ እሱ ይመጣና የሆነ አይነት ስሜት እንትን ይልና ከዛ በኋላ አንቺ ደግሞ ተመልሷልሽ ደግሞ ሄደሽ ስትለምኛው አይተሻል እንዴት እንዳስለቀሰሽ። ለምንድን ነው የምታለቅሽው? አንቺ እኮ በዚህን ሰዓት ማልቀስ የሚገባሽ ሴት አይደለሽም። ጀግና ነሽ፣ ጠንካራ ነሽ። እስከዛሬ ድረስ ልጅሽን በሚያስደንቅ ሁኔታ እያሳደግሽ ነው ያለሽው። ለምንድን ነው የምትልፈሰፈሽውና ላንተ ስትመጣ የምታሳየኝ ነገር ላንተ የሆነ እንትን እንዲኖረኝ ነው የምፈልገው ምናምን አትበይ። ለምን እንደዛ ትሆኛለሽ? እንደዛ መሆን የለብሽም። እጅግ በጣም ነው ማታ ያበሳጨሽኝ ማለት ነው። አላቅም በቃ መናገር ስላለብኝ ነው። ልናገርሽ አልፈልግም፣ ግን የምታደርጊያቸው ነገሮች እንድናገርሽ እያደረግሽኝ ነው ሩታ። ስለዚህ ከደስታ ጋር እኮ ደስ የሚል ጊዜያቶችን በቃ ሁሉም በቃ ደስታ ከደስታ ጋር ሁኚ፣ እኛም በቃ ከደስታ ጋር ሁኚ። ጥሎ የሄደን ህይወት ድጋሚ አትጀምሪው። በቃ የራስሽን ህይወት ማምራት አለብሽ። ቤተሰብ ወሬ ዘራሱ በቃ ሩታ ጠንካራ ነሽ፣ ጎበዝ ነሽ፣ ልጅሽን አሳድጊ፣ የራስሽን ህይወት ምሪ። አንዳንዶች በቃ ከደስታ ጋር ያለሽን ጊዜ አሳልፊ፣ በቃ ከደስታ ጋር ህይወት ቀጢ፣ ደስታና ሩታ ወደፊት እያሉ ብዙዎቹ እያበረታቱሽ ነበረ። እንዴ ደስታ እኮ አለውሽ፣ አይዞሽ፣ ከጎንሽ ነኝ እያለ እኛ በቃ ከደስታ ጋር መሆንሽን ደስ ብሎን እያለ ለምን ወደዛኛው ተመለሻለሽ እንዴ? ረግጦ የሄደን ሰው ለምን በቃ አልፈልግም አልፈልግም በቃ እሱ ሄርሜላ መርጦ ሄዶ ግን ደግሞ አንድ አለ ቤተሰብ የሄርሜላ አፍቃሪ ነኝ ብሎ እንግዲህ አዲስ ደግሞ የሄርሜላ አፍቃሪ ነኝ ብሎ መጥቷል። እዛ ላይ ራሱ አንዳንድ ኮሜንት ምንድነው ያያውት እባክህን ውሰዳት፣ በቃ አዲስ አፍቃሪ ነኝ ብሎ የመጣውን ሰው እባክህ ውሰዳት እና ሩታና አብርሽ በሰላም ይኖር፣ ከሰው ትዳር ውስጥ አስወጣትና ይዘሃት ሂድ እያሉ ነበረ። እኛ ከሄርሜላ ህይወት ውስጥ አስወጥታት ወሰዳትም ሄርሜላን አላገባትም አዲስ አፍቃሪ ነኝ ብሎ የመጣው ወሰዳትም አልወሰዳትም አገባትም አላገባትም እኛ ያገባንም። ሄርሜላ ከአብርሃም ህይወት ውስጥ ብትመጣም አብርሃም ድጋሚ ወደ ሩታ ህይወት ውስጥ እንዲመለስ አንፈልግም። በቃ ትቶ የሄደውን ነገር ድጋሚ እንዲገባበት አንፈልግም። ሩታም ደግሞ ይሄን ነገር አትፍቀጂ። በቃ ለምን አያስፈልግም፣ አስፈላጊ አይደለም እንዴ? ለምንድን ነው የምትልፈሰፈሹ? አንቺን እኮ በስልክ እኮ ታወራሽ ምንድን ያልሽኝ? እኔ በዚህ ሰዓት ማንም ሰው አያስፈልገኝም፣ ጠንካራ ነኝ፣ በጣም ሪላክስ እያረኩኝ ነው፣ በዚህ ሰዓት በጣም እጅግ በጣም ደስተኛ ነኝ ብለሽ ነው ያወራሽኝ እንዴ? ምን መቶብሽ ነው ታዲያ? ዛሬ ጠንካራ ነኝ፣ ጎበዝ ነኝ፣ ጀግና ነኝ፣ ልጄ ማሳደግ ይችላል፣ ምንም አላለቅስም፣ እንባ የሚባል ደስታ ሙሉ ደስታ ነው ውስጤ ላይ ያለው ብለሽ ዛሬ ምን መቶብሽ ነው? ምን ቀይሮሽ ነው እንደገና ተልፈስፈሰሽ በእንደዚህ አይነት ሁኔታና በእንደዚህ አይነት መልኩ ላገኝሽ የቻልኩት? እና ካንቺ በላይ እኔ አላቅም፣ ግን እንደ እህትነት ስለተሰማኝ ነው። በቃ እንደ እህትነት ስለተሰማኝ ነው። መሆን የለብሽም። አሁንም ጠንካራ ነሽ፣ ጀግና ነሽ፣ ኑሮሽን መምራት ትቻለሽ፣ ልጅሽን ማሳደግ ትቻለሽ፣ ጀግና ሴት ነሽ ነው እያልኩሽ ያለሁት። ያ ጀግንነትሽ አይጥፋ ነው፣ ያ ጀግንነትሽ አሁንም አቋምሽ ላይ ይኑር ነው እያልኩ ያለሁት እንጂ እኔ አንቺን ህይወት እንዲና እንዲ ልልሽ አይደለም። በቃ የተሰማኝን ነው። መጎዳት የለብሽም በቃ እያልኩ ነው። እና ብሎሻል አብርሃም በቃ በዚህ ሰዓት በቃ ሰላም ሆኜ ነጻ ሆኜ መኖርን ነው የምፈልገው ነው እያለ ያለው። እንግዲህ የሄርሜላ አፍቃሪም ነኝ ብሎ የመጣውን እንግዲህ አይቶ ሊሆን ይችላል ወይ እሷንም እንግዲህ እዛው ጋር አስቀምጦ እዚህ ጋር አስቀምጦ ብቻውን ያው አለለ እንትን ሆኖ ሊኖር ይሁን አላውቅም።
እሱ አያገባኝም አይመለከተኝም ስለሱ ግን በቃ እኔ ብየዋለሁ ቆም ብለህ ራስህን አስብና የምትወስነውን ወስን ብየው ነበር አብርሃም ቆም ብሎ አስቦ ወደሚሆነው ሄዶ ነበር ግን አሁንም ሳየው ሁኔታው ወደዚህም ሳይሆን ወደዛም ሳይሆን በቃ የሰውን እዚህና እዛ አነካክቶ በቃ እንደዚህ እያለ ነው መጨረሻህ ግን መጥፎ አወዳደቅ እንዳትወድቅ ነው ምለው እኔ ሰው መምከር ስላለብኝ መገሰጽ ስላለብኝ ማለት ነው እና መጥፎ አወዳደቅ እንዳትወድቅ የራስን እንትን በለው ብዬ የምለው እና በቃ እሷ በጣም ጠንካራ ሴት ናት እና በቃ ሳይሽ ጠንካራ ሴት ነሽ እንትናት በይ በቃ ልብሽ አይራድ ለምንድን ነው እንደዚህ የምትሆኚ በፍጹም እንደዚህ በቃ እኔ አበሳጭሽኝ በጣም ምን እኔ እንጃ ሩታ ፕሊስ ጠንካራ ሴት ነሽ በጥንካሬሽ ነው ማቀው በጉብዝናሽ ነው ማቀው ብርቱ ሴት በመሆንሽ ነው ማቀው ለምንድን ነው ባሽን በአደባባይ የምታፈሽው ፈጽሞ ማልቀስ የለብሽም በዚህ ሰዓት እኮ አንቺ ማልቀስ ሳይሆን ጠንካራ ሴት ሆነሽ ደስታሽን እያንጸባረሽ ወደፊት መሄድ ነው ያለብሽ በቃ እንዴ ምንድነው እሱ አረ አስፈላጊ አይደለም በቃ ድጋሚ አብርሃም የሚባል ሰው ወደ ህይወትሽ ለማስገባት አትጋብዢ እንዴ ምን ያረግልሻል አው የልጅሽ አባት ነው በሚያስፈልግሽ ነገር ከጎንሽ ነው ከዛ ውጪ ግን አስፈላጊ ያልሆነ ነገር ውስጥ እንድትገቢ አልፈልግም ይሄ ነው የኔ ውሳኔ ማለት ነው በቃ ውሳኔን ከሰማሽኝ ከተረዳሽኝ ተግባራዊ አድርጊ እሺ ለምሳሌ መጣ እንበል ኦኬ በቃ እሺ አንቺ ምታሳየኝ ነገር እኔን እንደጠላኸኝ እኔን እንደተውከኝ አይነት አይደለም እያሳየኸኝ ያለውና አሁንም ላንተ ቦታ እንዲኖረኝ እያደረገኝ ነው ከምታደርጋቸው ከምታሳየኝ ድርጊቶች ከምታሳየኝ ተግባሮች እያልሽው ነበር እሺ ኦኬ አለና መጣ በቃ ደስ ብሎሽ ኑሮሽን እየኖርሽ ያለ ያ ሰው ደግሞ እንደገና ገርሽቶበት ተመልሶ ደግሞ ወደ ሌላኛው ወይ ወደ አለውነ መንገድ ቢሄድ ምን ልትሆኚ ነው አሁንም ድጋሚ ልብስ ሊሰበር አሁንም እባክህን ብለሽ ልትይ 4 ነጥብ ዘግተሻል በቃ እኔ አላቅም እኔ ተሰማኝን ነው መናገርሽ አያስፈልግም አብርሃም የሚባል ሰው በህይወትሽ ለህይወትሽ አያስፈልግም ለልጅሽ ያስፈልጋል መብቱ ነው ግዴታውም ነው ያስፈልጋል የሚያስፈልገውን ነገር ያደርጋል በቃ አባት ነው ልጁ ነው ያስፈልጋል ከዛ ውጪ ግን ይሄ ባልና ሚስት ይቅርታ አርግልኝ በቃ ማውራት ነው አልፈልግም እንደዚህ አይነት ነገር አጠቃላይ በህይወትሽ ውስጥ ቦታ አትስጩ ለሱ ያለሽ ቦታ አልቋል ቦታ መስጠት ላለብሽ ሰው አልነግርሽም ቦታ መስጠት ላለብሽ ሰው ሰተሽ ህይወትሽን ቀጥይ ነው ምልሽ ከዚህ በላይ ምንም ልነዘንዝሽ ምንም ልናገርሽ አልችልም በተሰማኝ ባየሁት በሰማሁት ነገር ነው ይሄን ልሽ የወደድኩትና ሩታ እባክሽን አንዳንድ ደግሞ ይወልሽ ልንገርሽ አይደል አንዳንድ ደግሞ ጠቃሚ ያልሆነ ሀሳብ የሚሰጡ ቤተሰቦች አሉ አስተያየት የሚሰጡ በቃ የሆነ ይረባል በስተ የማይረባ ሀሳብ ማይባልን ከማይባል ጋር ያገናኙ ሀሳብ የሚሰጡ ሰዎች አሉ ምናልባት እነሱንም ሳምተሽ ወይ እነሱንም አይተሽ ከሆነ ታያቸው እነሱን የማይጠቅም ሀሳብ የሚሰጠው እንደማይጠቅም አድርገሽ መተው ነው የሚጠቅም ሰው እኮ የሚጠቅመውን ነገር ነው እንጂ ማይጠቅመውን ነገር አያግበሰብስም ምንም ይባላል አሁን ለምሳሌ ስንዴን እንዳለ አይደለም የሚፈጨው ስንዴን ከእንክርዳዱ ተለይቶ ስንዴው ጥሩ ስለሆነ ስንዴውን ተበጥሮ እንክርዳዱ ተበጥሮ እንደሚደፋ ሁሉ ማይጠቅም ሀሳብ የሚሰጡሽንም እንደ እንክርዳዱ መተው አለብሽ ምናልባት እነዛ ነገሮች እያየሽ ውስጥሽ እየተሸበረ ከሆነ አላቅም ግን አንቺ ማድረግ ያለብሽ ምንድነው የሚጠቅምሽን ነው መያዝ ያለብሽ አንዳንድ ቫልዩ የሌለው ሀሳብ ይሰጣሉ የሆነ አብርሃም ተጠንቀቅ አብርሃም እንደዚህ ምናምን በቃ የድሮ ያረጀ አስተሳሰብ የደከማ አስተሳሰብ ያላቸው ሰዎች ናቸው እንደዛ አይነት አስተያየት የሚሰጡት ምክንያቱም ተጠንቀቅ ምናምን ጦር ሜዳ አልገባም እኮ
ጦር ሜዳ የገባ ሰው ነው ተጠንቀቅ ራስን ጠብቅ የሚባለው። ይሄ ፌስ ቱ ፌስ እየተያየ ሰው የሆነ እኔ እንጃ እንዴት እንደምታስቡት አላውቅም። ተጠንቀቅ ማስጠንቀቂያ የምትሰጡ ሰዎች ያላችሁ ተጠንቀቅ፣ እንደዚህ ሁን፣ እንደዚህ ሁን። ልጁ ጦር ሜዳ አልተሰለፈም። ጦር ግንባር አይደለም ያለው ከሚስቱ ጋር ነው ከተለያያት ሚስቱ ጋር ነው እያወራ እናንተን እያለ ያለውና እንደዚህ አይነት የደከማ አስተሳሰብና አመለካከት ያላችሁ ሰዎች አስተሳሰባችሁና አመለካከታችሁን ብታስተካክሉ በዚህ ማረም እፈልጋለሁ። ያው አንዳንዴ ማረም ስላለብኝ ማለት ነው። እንደዚህ አይነት አስተሳሰብ አመለካከት ያላችሁ ሰዎች አላችሁና የማይሆን ሀሳብ ባትሰጡ ደስ ይለኛል ነው ብዬ የምለው። ምክንያቱም ጠቃሚ የሆነ ሀሳብ የሰው ልጅ እኮ ለሰው ጠቃሚ የሆነ ሀሳብና ገንቢ የሆነ ሀሳብ ይሰጣል። ማይሆን ነገር ደግሞ ከሆነ እንደዚህ ነው ብሎ የሚያስተምር አስተማሪ የሆነ ሀሳብ መስጠት ነው እንጂ ዝም ብሎ በጭፍን የሆነ እንዲ ነው ብላችሁ አስተያየት አትስጡ። በቃ የሆነ ለሰው ይጠቅማል ቁም ነገር ያለው ሀሳብ ስጡ። ከስታዩን ቁም ነገር ያለው ሀሳብ ብትሰጡ ደስ ይለኛል። እና አንዳንድ ሀሳቦችን እያየሽ ከሆነ ውስጥሽ እንትን የሚለው እነዛ ሀሳቦችን ተይና መሆን ያለበትን ነገር አድርጊ። አታስቆጭን። በዚህ ሰዓት አንቺ ምን ፈልገው ደስታሽን በቃ ፍቅርሽን ልጅሽን በክብር አሳድገሽ በደስታ በፍቅር እንድትኖሪ ነው። ሰላምሽን ደስታሽን ነው የምንፈልገውኛ። ፈጽሞ ከአይንሽ ላይ እንባ ማየትን አንፈልግም። በእውነት ለዚህ ጀግና ቤተሰብ አሌንታ ከ50 ሰው ይልቅ አንድ ሜሪ የ50 ሰው ቦታን የምትሸፍን ጀግና ሴት ናት። በቃ ትንፋሽ አሰጥሽም እኮ የሆነ ቅር ብሎሽ እንኳን ውስጥሽ ተከፍቶ እንኳን የሆነ ነገር ልትናገር ሲጸጥ ምንም ነገር እንዳት አንድ እንባሽን ከአይንሽ ማየት አልፈልግም ብላ ነው ባንዴ የምታስቆምሽ። ሜሪን መታህል እህት ቤተሰብን እንድታስቀይም ያደረገው አብርሃም ለምንድን ነው? ብቻሽን እንድትቀሪ ነው። ብቻሽን ካስቀረሽ ሰው ጋር ደግሞ እንደገና ላንተ ያ ፊሊንግ አለኝ ብለሽ መሄድሽ ራሱ በጣም አስቆጥቶኛል። ፈጽሞ ሁለተኛ እንደዚህ አይነት ተግባር እንዳታደርጊ በቃ ፈጽሞ ማለት ነው። ይሄን ቃልሽን ድጋሚ እንዳትደግሚ አያስፈልግም። የመጨረሻ መሰጥሽ ሀሳብ አንድና አንድ ትቶ ሄዷል። ዳግመኛ ወደ ህይወትሽ አታስገቢ። በቃ አብርሃም የሚባል ሰው አያስፈልግሽም ነው የምለው። አለ ከጎንሽ አይዞሽ፣ በሚያስፈልግሽ ነገር አጠገብሽ ነኝ አብርሽ ነሽ ያልሽ ደስታ አለ። ደስታ ወደፊት አለቀ። ከዚህ በላይ ምንም ምልሽ ነገር የለም። ሩታ አታስቆጭን። እንግዲህ በእህትነት ነው የመከርኩሽ። ቅርም ካለሽ ይቅርታ አርጊልኝ። የመሰለኝ ነው የእህትነቴን ነው የተናገርኩት። ከዚህ በላይ እንግዲህ ልናገርሽም አልፈልግም። ስናገርሽ ደግሞ አንዳንዴ ታሳዝኝኛለሽ እና ከዚህ በላይ ምንም ምልሽ ነገር የለም እህቴ። ቆም ብለሽ ራስሽን አስቢ። የራስሽን ደስታ የራስሽን ሰላም አጣጥሚ። ከዚህ በላይ ምንም እናገርሽ ነገር የለም። ባለሽበት ሁሉ ሰላምና ጤናሽ የበዛ ይሁን ነው የምለው። ከሉልዬ ጋር ሉልዬን እግዚአብሔር ያሳድግልሽ፣ እግዚአብሔር ከጎንሽ ይሁን ነው ምለው። ከዚህ በላይ ምንም ምልሽ ነገር የለም የኔ እህት። ወድሻለሁ። ሰላምሽ የበዛ ይሁን ነው ምለው። ቻው